መተማመን ከሌለ አብሮ መኖር እንደኔ አስፈላጊ ነው አልልም አልልም። የምሬን ነው የምላችሁ። መቼስ ብሩኬ ህይወቱ አልፎ አይደለም እንደዛ ያደረገው እንደዛ አይነት ስህተት የሰራው መቼስ ህሊናው ያውቃል አይደለ? ስህተት ሲሰራ አላቅም ለምን ወደ ኋላ መመለስ እንደተፈለገ ማለት ነው። ሃይሚም እኛን በዚህ ደረጃ እኛ እንድንጨነቅ ማድረግ ጥሩ አይደለም። የምሬን ነው ማለት እኛ የእናንተን ሰላም ስንፈልግ በቃ ሌላ ጭንቀት ውስጥ እየከተታችሁን ነው ያላችሁት። አልገባኝም፣ እኔ ሊገባኝ አልቻለም የእናንተ ጉዳይ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ ትናንትና ሃይሚዬ በትናንትናው ቪዲዮ ላይ ሃይሚዬ መጨረሻ ላይ ያለችው ነገር እኔ ምንም አላስደነገጠኝም። ለምን 100% እርግጠኛ ነኝ ብሩኬ እንደዛ አይነቱን ስህተት እንደማይሰራ ማለት ነው 100%። ነገር ግን እኔ ለሃይሚ ቀደም ብዬ መናገር የምፈልገው ነገር አለ። በፊትም ተናግሬያለሁ፣ አሁንም ልነግርሽ ትችላለሁኝ ደግሜ ማለት ነው። ይሄን ቪዲዮ ላይክ፣ ሼር አድርጉ፣ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ምን መሰላችሁ ወንድ ልጅ ውዶቼ፣ ወንድ ልጅ በተፈጥሮ በጣም ጥርጣሬ ታሳደራችሁበት በጣም የምትጠራጠሩት ከሆነ በጣም ማለት ነው አብዝታችሁ የምትጠራጠሩት ከሆነ ነገም ትዳር ውስጥ ገብቼ ልጠረጥረኝ ስለምትችል ከእንደዚች አይነት ሴጋራ አብሬ አልቀጥልም ወደ ማለት ደረጃ ነው የሚደርሰው። ስለዚህ በቻልነው መጠን ከመቶ ቢያንስ 50% ልናምን እንችላለን አብረን እየኖርን በአንድ ቤት ውስጥ። እንዴ እምነት ከሌላችሁ ሁለታችሁም ጋር ፍቅር እኮ ከእምነት ነው የሚጀምረው አይደለ? ለምን አንድ ቤት ትኖራላችሁ? አንድ ቤት እኮ መኖር አያስፈልግም። ሃይሚዬ ብሩክን ማታምኒው ከሆነ አብረሽውም እየኖርሽ የምትጠረጥሪው ከሆነ ይሄንን ስህተት ሰርቶት ሊሆን ይችላል። እዛ ጋር ልጅ ከወለደ ምናምን ይወለዳ ብሩኬ እስካላደረገው ድረስ ለምን አንድ አይደለም 10 ሴት መታ እኔ ከብሩኬን ያረገዝኩትኝ ብላ ብትለፈልፍ ምን አገባው? እሱ እስካላደረገው ድረስ አይመለከተውም እኮ ይሄ ጉዳይ የሚመለከተው ነገር አይደለም። እና ይሄ ደግሞ ዲኤን የሚወስነው ነገር ነው። አዎ ይመረመራል። ይሄ የሚወስነው ነገር ነው። ነገር ግን ደግሞ እኔ አሁን ላይ በጣም እያሳሰበኝ ያለው ምንድነው ልጁ ሙሉ ለሙሉ የብሩኬ ሳይሆን ሲቀር ያኔ የሚፈጠሩት ነገሮች በቃ አሌለ ቅሬታዎች በብሩኬና በሃይሚ መሃል ያንን ነው እኔ እያሰብኩት ያለሁትኝ ማለት ነው። በከባዱ በጣም ብሩኬ ውስጥ ትልቅ ቅሬታ ይፈጥራል በሃይሚ ላይ ማለት ነው። እውነቴን የዝን ያክል ነው የምታምኒኝ፣ የዝን ያክል ነው ያለሽ ለእኔ እምነት። በቃ ይሄ አታምኒኝም ማለት ነው አብሬሽም እያለሁ ምናምን ብዙ አይነት ፖይንቶችን ያነሳል ለሷ ማለት ነው። የምሬን ነው የምላችሁ። እና ይሄ ጉዳይ ይቀመጥ በቃ ሃይሚ ማንሳትም አይጠበቅብሽም ሲጀመርም ማለት ነው። አዎ ማንሳትም አይጠበቅብሽም። ምክንያቱም ለአንድ ነገር ብቻ ነው መዘጋጀት ያለብሽ፣ በቃ ለዲኤን ምርመራው። ከዛው ውጪ ደጋግሞ ማንሳት ሰውን እንደማቁሰል ነው የሚሆነው። ይሄን ልጅ አሁን ደጋግመሽ ስታነሽበት ይሄንን ነገር እሷ እኮ ይሄን ነገር ደጋግማ ስታነሳብኝ ነበረ። በቃ የሆነ ሰው ተነስቶ የኔን ስም ሲያጠፋ በቃ እንደዚህ ነው በቃ እድሜ ልኳን እየጠረጠረችኝ የምትኖረው። እኔ ተምጠረጥረኝ ዝም ብላ ከምጠረጥረኝ ሴት ጋራ አብሬ አልቀጥልም ይላል። የወንድ ልጅ ባህሪ ነው። እኔ ፋክቱን ነው የምነግራችሁ። እኔ ውዶቼ እኔ ሴት ጓደኛ የለኝም። ቤስት ፍሬንዶቼ ወንዶች ናቸው። ይቅርታ ለዚህ ቃል አነጋገር ማለት ያ እንትን ይሏቸዋል። አንዱ የአንዱን ወንድ ባህሪ ይነግራቸዋል እናንተ ስትጠይቁ ማለት ነው። የምሬን ነው። እና በጣም ከባድ ነው። ስለዚህ ይሄንን አሁን ላይ የሚያስጨንቅሽ ጉዳይ አይደለም ሃይሚ። የምሬን ነው። የሚያስጨንቅሽ ጉዳይ አይደለም። እስቲ እርግጠኛ ሁኒበት፣ እስቲ ተማመኒበት ብሩኬን። አይኖ ላጣ አልፈልግም ብለሻል። እኛም እንድትለያዩ አንፈልግም። አዎ አንድነታችሁን ነው የምንፈልገው፣ ፍቅራችሁን ነው የምንፈልገው። የምሬን ይሄንን የሚጣፍጥ ፍቅራችሁን ሁሌ ማየት ነው የምንፈልገው። ጠባቸውን አንፈልገውም። ጠባችሁንም ስለማንፈልገው ነው ይሄን ሀሳብ መስጠት የፈለኩትኝ ማንሳት የፈለኩትኝ አንቺ ማንሳትሽ ካልቀረ ማለት ነው። ስለዚህ ተማመኝበት፣ እስቲ እምነት ይኑርሽ። የምሬን ነው። እመኒውና እስኪ ይሄ ልጅ የሱ ሆኖ ከተገኘ ከዛ በኋላ የምትወስኒው ውሳኔ ትወስኛለሽ። አሁን ግን ሙሉ ለሙሉ በቃ ይሆናል ሌለ ውስጥሽ እየነገረሽ ያለው ልጁ የብሩኬ ነው፣ ልጁ የብሩኬ እርግጠኛ ነኝ የብሩኬ ልጅ አይደለም።
እርግጠኛ ነኝ በብሩኬ ላይ እየተሰራ ያለው የስም ማጥፋት ወንጀል ነው። ይሄ ደግሞ ልጅቷ ላይ ያስከስሳታል። የሚያስከስሳት ጉዳይ ነው ይሄ ማለት ነው። ዝም ተብሎ የሚታለፍ አይደለም። ብሩኬ ይሄ የስም ማጥፋት ወንጀል ብቻ ይችን ሴት መክሰስ አለብህ። ያኔ ልጁ ተመርምሮ ዲኤን ውጤት ሲታወቅ ያን ጊዜ መክሰስ አለብህ። እንደዚህ እንደቀላሉ እንዳትለቃት። ምክንያቱም አንተ ፌመስ ስለሆንክ እዛ ጋ ትልቅ ተከታዮች ስላሉ ምናምን ነገር ያንተን ስም ለማጥፋት በዚህ ደረጃ ርቀት ለምን ሄደች? አንደኛ። ሁለተኛ ነገር ደግሞ ይችን ሴት ዛሬ ላይ ሳትከሳት ብታልፋት ነገም የሆነች ሴት ተነስታ አንተ ከብሩኬ ጋራ ከሀይሚዬ ጋር አብረህ ህይወትን ስትመሰርት ይሄ የኔ ልጅ ነው ብላ አንዷ ትመጣለች። መምጣቷ የማይቀር ነው። ስለዚህ በአንድ ሴት ሌላዋም ሴት መማር አለባት። ልታስተምራት ይገባል። እርግጠኛ ነኝ እኔ ተማመንብሃለሁ ብሩኬ ይሄን ነገር አታደርገውም እና ሀይሚ እንትን አትበይ፣ ጥርጣሬ ውስጥ አትግቢ። በእግዚአብሔር አይኖ ሴት ልጅ ነሽ፣ አትጠረጥሪም አልልም። ሴቶች ነን እንጠራጠራለን። ነገር ግን ደግሞ 100% እርግጠኛ ሆነን ከአንድ ሰው ጋራ አብሬ እየኖርኩኝ እንዴ እኔ እኮ ሲጀመር ከአንድ ሰው ጋራ እምነት ከሌለኝ እማላምነው ከሆነ የምጠራጠረው ከሆነ አልኖርም፣ አብሬው አልገኝም። ለምን እየጠረጠርኩትኝ እንዴት ነው ልኖር የምችለው? ልቤ እኮ አይፈቅድልኝም። ጥርጣሬን ከልባችን ስናስወግድ ነው ከአንድ ሰው ጋር መኖር የምንችለው። እና ይሄ በኋላ አንቺን ብቻ ሳይሆን እኛንም ማለቴ እኛንም የሚቆጨን ነገር ነው። ሰውን ያለ ስራው ያለ ስሙ ስም ሰጥተው ማውቀስ መክሰስ ጥሩ አይደለም። በተለይ ደግሞ በቃ ይሄን የዝን ያክል ተጠራጣሪ ናት ምናምን ይላል ወንድ ልጅ። እውነት ከባድ ነው እና ሀይሚዬ አስቢበት ማለት ነው የምፈልገው። እኔ ለውሳኔ አቸኩኝ። ሁሉ ነገር ጊዜ የሚፈታው ነው። ጊዜ የሚፈታው ጉዳይ ነው። እንደዚህ ራስሽን አታስጨንቂ። በቃ አሁን ላይ ያለሽበትን ደስታሽን አታበላሹ። ደስ የሚል ነገር ነው እዛ ጋር እያየን ያለ ነው። ሰፊ ቤት ሆናችሁ ያላሳለፋችሁትን ፍቅር በዚህ በጠባብ ሩም ውስጥ ደስ የሚል ነገርን እያየን ነው። በባለፈው ለታ ያችን ወጥ ሰራሽ እዛ ጋር ቡና ምናምን ተቀራርቦ ነበረ ምናምን ያን ወጥ ሰርተሽ ጠበቅሽው ምናምን አብራችሁ እንደዛ እየተጎራረሳችሁ ስትበሉ ምናምን ነገርና ደስ የሚል ነገር ነበረ። ድባቡ እዛ ጋር ያለ ነው ያየ ነው ማለት ነው። እና ለካ ፍቅር በጠባብ ጎጆ ውስጥም አለ እንድል ነው ያደረገኝ። አዎ እና ዋናው መተሳሰብ ነው ፍቅር፣ አንድነት ማለት ነውና ጥርጣሬን ደግሞ ስናስወግድ ነው ያንን ፍቅር ያንን እውነተኛ ፍቅር ልንኖረው የምንችለው እንጂ ጥርጣሬ በልባችን አድሮብን ያንን እውነተኛ ፍቅር ልንኖረው አንችልም። ለማንኛውም እንግዲህ እግዚአብሔር በመሃላችሁ ይግባ ማለት ፈልጋለሁ። ቅዱስ ሚካኤል ዛሬ ቅዱስ ሚካኤል ነው። ውድ እና የተከበራችሁ የተዋህዶ እምነት ተከታዮች እንኳን አደረሳችሁ። ተክፉ ነገር ቅዱስ ሚካኤል ይጠብቀን፣ በያለንበት ጥላ ከለላ ይሆነን፣ ፈጥኖ ይድረስልን፣ ሴጣንን ይዋጋልን። አሜን። እውነት ይህንን ነው ማለት የምፈልገው። ለማንኛውም እናንተ ሀሳብ አስተያየታችሁን ኮመንት አስቀምጡ። እኔ የተሰማኝን ስሜት ነው እዚህ ጋር መናገር የፈለግኩትኝ። ዝም ብዬ ሳስበው በቃ ሌለ በኋላ የሚፈጠረውን ነገር ሳስበው በቃ ከበደኝ። ይሄ ልጅ የብሩኬ ባይሆንስ ሀይሚ በኋላ ላይ ብሩኬም በቃ ሌለ ወደፊትስ እንደዛ ትጠረጥረኛለች ምናምን የሚለው በውስጡ የሆነ ነገር ይፈጠራል ከማለት አንጣር ነው ከሚል አንጣር ነው እኔ እንደዛ አይነት ነገር ይሄን ሐሳብ ላነሳ የቻልኩትኝ። ለማንኛውም ውዶቼ ከወደዳችሁት ሐሳቤን እናንተም ሐሳብ አስተያየታችሁን በኮሜንት አስቀምጡ። የኔ ሐሳብ ግን ይሄንን ይመስላል። ንግግሬ ደግሞ ያስቀየማችሁ ካላችሁ እንደ መጥፎ ነገር ወስዳችሁ ከወዲሁ ይቅርታ መጠየቅ እፈልጋለሁ። እኔ ግን ማንንም ለማስቀየም አይደለም፣ የተሰማኝን ነገር ነው ማውራት የፈለኩት። ይሄ ልክ ነው እንደዛ ቢሆን ማለት እናንተ የምታስቡት አለ። የሁሉም ኦዲየንስ የጨረቃ ፋሚሊ እያንዳንዱ የሆነ ፖይንት አለ በልቡ ያለ ማለት ነውና እዚህ ጋር ወጥተው ራሱ የሚያወሩ አሉ እና ግማሹ ደግሞ እዛው ትክታክ ላይ ምናምን ነገር ሀሳብ ይሰጡበታል። እና ምንድነው ይሄ የሚያረጉት? ብሩኬና ሀይሚ እንዳይለያዩ አንድ እንዲሆኑላቸው ስለሚፈልጉ ብቻ ነው። እናንተ ደግሞ በቃ ተወደድን ብላችሁ የሆነ ነገር ትፈጥራላችሁ። በቃ ጠብ ፍቅር አንድ ሳምንት እንኳን ሳሰጡ ለቤተሰብ ከዛ ደግሞ ጭቅጭቅ ውስጥ ልትገቡ ዳር ትላላችሁ። ራፉ ተከበሩ። እናንተ ብሩኬና ሀይሚ ብትከበሩ ይሻላቸዋል እንዴ! ተከበሩ እንዴ! ምን ሆናችሁ ነው እንደዚህ? ጠባናታችን ይዘን እንዙር አላችሁሳ እንዴ?
ተው እንጂ ተው።